ልዩ እንግዲህ ያው ፋይል ይዘው ነበረ ልዩና ርብቃ ማለት ነው። የተቀረጠው ፋይሉ በርብቃ ስልክ ነው። ርብቃን እንግዲህ ልዩ ለልምጭ እንድናሳየው አንጩ ቪዲዮን ስጭኝ ስትላት ስልክ ቻርጅ ጨርሶብኝ ነው ብላ አለቻት ማለት ነው። ፎቶቹን አጥፍታለች እሷ። እንዴት ብዬ ነው ፎቶቹን ማጥፋቴን የምነግራት ብላ ስልኩ ባትሪ ዘግቶብኛል ባትሪ አጣዋለች። ከዛ ከልዩ ጋር ዞር ብላ ሄድ እንዳለች ስልኩ ተደውሎ ጮኸ ማለት ነው። በዚህ ጊዜ እንዴ ምን ሆና ነው ርብቃ እንዲሆነችው ጥሩ ሰው አልነበረች እንዴ ብላ ልዩም ወደ ቤቷ ገባች ማለት ነው። ሰላም ሰላም፣ ክብራትና ክብሯን ቻናል ቤተሰቦች እንዴት ናችሁ? ውድ ቤተሰቦቼ እንግዲህ ይህን ቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ አስተያየታችሁን በኮመንት አስቀምጡ። መጨረሻው ድረስ ቪዲዮን ከወደዳችሁት ተከታተሉት። ቤተሰብ ያልናችሁ ቤተሰብ ሆኑ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የደውል ምልክቱ አስጥጫኑ የሚለቀው ቪዲዮ ወደ እናንተ ይደርሳል። ጎን እንግዲህ ወደ ቤት ሲመጣ ልዩ ማድራን ደብቃ ነበር። የደበቀችውን እንዳታይ ድንግጥ ብሎ ድንገት ሲመጣ አባት ማርኮ ከዛ ምንድነው ደህና ነህ ካለችው ምን ወደ ነገስሽ ምን ሰርተሽ ነው ብሎ መለሰላት ማለት ነው። እሷ እንግዲህ ማልዳን ተደብቃለች። ያል ብላ እሷ ወደታይ ዞር ዞር ብሎ ወደታይ ወርዶ አይቶ ተመለሰ። እሱም አይቶ በመጣ ጊዜ እሷ በድንጋጤ ቆማ ነበረ ማለት ነው። ልዩ በዚህን ጊዜ ምን ማርኮ መረሳ አለችው ማለት ነው። ወደ ክፍል እየገባን ነበር እንዴ አንቺ ማትረቢ ምን አባሽ ደብቀሽ ነው ብሎ ሰደባት ማለት ነው። ምንም አልደበኩም እኔ ስታይ ለምን እንደነገሽ በዛ ላይም አሁንም እየተረበተበሽ ነሽ አላት። ኧረ እውነት አልደነገኩም የሆነ ነገርማ ደብቀሻል። ቆይ ከኔ መፍታት የምፊት ምን ነው ርብቃ እንግዲህ ኤፊን ብር ነው የምትለው። አባቴን ብር ልሰጥሃለሁ ብዬ ቃል ገብቼለታለሁ እና ብር አንጣ ነው የምትለው። ኤፊ እንግዲህ እሱ ብሩን አጭሶበት ጨርሷል። ባንክ ቤት ብር የለውም። እሷ ደግሞ ብር አውጣና ስጠኝ ስትለው አንዴ አካውንት ተበላሽቷል፣ አንዴ ምንድን ነው እያለ የዋሻታል ማለት ነው። በዚህን ጊዜ ርብቃ ብር ልትበደር ሄደች። ብር ልትበደር ስትሄድ እሱም ደግሞ ከጓደኛዋ ላይ ብር ጠይቆ አባዬ ብር ይፈልጋል ካልፈለገ ችግር የለውም ሰጥሃለሁ ብላ ቃል ገባችለት። ቃል በገባችለት ጊዜ ርብቃ ጋር ደወሉ። የኔ ውድ ተይው ብሩን አላት። ቆይ ምንድነው አንተ ለምንድነው ብድር የፈራኸው ብላ ርብቃ መለሰችለት ማለት ነው። እሱም በዚህን ጊዜ እምልሽን ስሚኝ በቃ ብድር አያስፈልግም እሺ ለማንኛውም አለችው። አታደርጊውም እሷ መጀመሪያ ተበድራለች ማለት ነው። ለምን አላት። በዚህ ፍጥነት ውስጥ እንዴት ተደረገ ምን እያልከኝ ነው ሰው እያለችው ማለት ነው። ለአባባ ላክሽለት? አዎ ልኬለታለሁ አላት። እሺ በኋላ እደውልልሻለሁ ብሎ እሱም ስልኩን ዘጋ ማለት ነው። በዚህን ጊዜ እሱ እምቢ ሲላት እንግዲህ እሷ ተበድራ ለአባቷ ብሩን ልካለች። በዚህ ጊዜ እሷ ተናዳ እንግዲህ ወደ ልዩ ሄደች። ርብቃ መጣሽ አለቻት። ልጁ ጥሩ ሰዓት መጣሽ ነይ ግቢ ብላ አለቻት። አይ አልገባም አዎ አለች ርብቃ። ደነገጠች ፈራች። ርብቃም ደግሞ ልዩን የደበቀቻት ሚስጥር ስላለ አሁን ፎቶቹን አጥፍቻለሁ ብላት እንዴት ብዬ ነው ፎቶቹን አጥፋው ብላት የት ሄደሽ ነው ቀደም እኮ እየተጎሽ ስትየት እንዴት እንትያ አልነገርሽኝም አለቻት። ገባኝ ለሰው አይነገር ማለትሽ ነው። ለማንኛውም አሁን ስልክሽ ስጪኝ። አዎ ችግር አለ እንዴ ምን ነው ወይንስ አሁንም ስልክሽ ቻርጅ አላረግሽም? በተይ ቻርጅ የሚባል ነገር አጣው ቻርጅ ላርግና እሰጥሻለሁ አለቻት። በዚህን ጊዜ ርብቃ ዞር ወዲያው ሄድ እንዳለች ስልኩ ጮኸ ማለት ነው። ርብቃ ድንግጥ ብላ ቆመች ማለት ነው። በዚህ ጊዜ እንደንዲ የሆነ በጣም ውሸት ለካ እንዲያስደነግጣ ወይ ሳይለንት ብታደርገው ነው ስልኳ። ርብቃ ግን ምን ሆናለች? ጸባዋ ተቀያይሯል። ስልክ ዘጋብኝ ብላ ልዩ
በጣም ደነገጥ። የሆነ ነገርማ ሆናለች። እየዋሸችኝ ነው። እሷ መረጃውን ልትልክ ነበረ ማለት ነው ለልምጭ ቪዲዮን ለልምጭ ልላክ ስትላት፣ እሷ ግን ርብቃ ለካ መረጃውን ቪዲዮን አጥፍተዋለች ማለት ነው። ይህ ልዩም ወደ ስራዋ ሄደች። በዚህ ጊዜ እንግዲህ የርብቃ ባለቤት ከቤቴ ላይ ነው እንግዲህ ብር ሊበደር እንትን ያለው። ኪናው ፈልጊው አላት። አዎ እኔ ደግሞ ቁርስ በጋብዛለሁ አለችው። መቼም ገብቷል አይደል? ሁሉንም መናገር አይጠብቅም። ተፈለገኝ ግን ማወቅ ትችላለህ። ያምሻል እንዴ? ምንድን ነው የምታወሪው? የምታወሪው እየገባሽ ነው አላት። ከአንቺ ጋር የፈጣሪ መቼም አይሆንም በእውነት ብሎ መለሰላት ማለት ነው። እኔ ከአንተ ጋር ምንም ብሰራ ደስ ይለኛል አለችው። ዲና እንግዲህ ምርመራ ካልተመረመርን እያላት ባሏ እንመርመር ሲላት፣ እሷ ደግሞ መመርመሩን አልፈለገችውም። እውነቱን እንዳይወጣበት ዝም ብላ አብረው ሄዳሉ። ደህና ነሽ ግን ዲና አላት። እንዲህ እኔ ደህና ነኝ አባቴ፣ ከቅድም ጀምሮ ደህና ነሽ ትኛለሽ። ከቅድም ጀምሮ ወደ ምርመራ ስንሄድ ደህና ልክ አይደለሽም። የሆስፒታሉማ አድርስ። ምንድነው ችግሩ? እየጠረጠርኩሽ ነው። እየጠረጠርኩሽ እንደምትጠረጥረኝ አላውቅም። የሆነ የደበቅሽ ነገርማ አለ እየተሰማኝ ነው አላት። ዲና ዶክተሩ እንዲመረምርሽ ራሱ እኮ በጭሮች ፈቃደኛ አይደለሽም አላት። እንግዲህ ዲና እውነቱ እንዳይታወቅባት ነው። እርጉዝ አይደለችም። እሱ ከእሱ ጋር መኖር ትፈልጋለች፣ ግን እሱ እርጉዝ ነኝ ብላ ዋሽታለች። እሷ ከሌላ ከንተና ጋር ናት ያለችው። የምንመም ነው አባቴ፣ ምን እያሰብክ ነው? እሱን ታቆላጥፋለች፣ ግን ለሱ ቦታ ሰጠው። እሱ ግን በጣም ይጨነቅላታል። ቼክ እንድታደርግ ልጇን እንድትከታተል በቃ ሁሉን ነገር። እሷ ግን ምርመራ ውጤቱ ውስጥ ይመጣ የምትዘው የምታነሳው ብቻ በጣናት ያጣችሁ ማለት ነው። እንግዲህ ዲና ውጤቱን እስቲ ደግሞ እናያለን። በጣም ደህና ነኝ እያለት ትንሽ ስለተጨናነኩ ብቻ ነኝ፣ አሁን ደህና ነኝ እሺ አለችው። እሺ ይሆንልሽ፣ ያም ሆነ ምንም ዋናው መመርመርሽ ነው። ቀጥሎ ደግሞ ክትትል ትጀምሪያለሽ አላት ማለት ነው። የምርመራ ውጤት ነገ ይደርሳል። ከዛ ስለ ልጃችን አንዳንድ ነገሮችን እናስባለን። ደስ አይልም አላት። እሷ እርጉዝ ናት ብሏል። እሷ ግን እርግዝና የላትም። አረ በጣም ነው ደስ ያለኝ ደስ ጋብዝሽ ሲላት፣ እዩ እንግዲህ አክስትሽ ማናት ብሎ ሲላት፣ አይ ማን ነበር ብሎ ማለት ማን ብዬ እነግራታለሁ? አልነገረቻትም። ወይኔ ጉዲ ተናግራ እንደሆነ ብላ ፈራች ማለት ነው። እንግዲህ አክስትሽ ያላት የእሱ የድሮ ሚስቱ የልጁ እናት ናት። የአክስትሽን ስም አታውቂው? ንገሪኝ አላት። አራውቀዋለሁ። እንግዲህ አክስቷ የልዩ አክስት የእሱ ሚስት ናት ማለት፣ የአንቺ አክስት ማለት የኔ አክስት ናት፣ ለእኔም አክስቴ ናት። አዎ እንደሱ ይሻላል። ሳቢላ ምን እንዳደረገ ልንገርሽ፣ በጣም ወዳታለች። ሳቢላ ከወደደቻት በጣም መልካም ሰው መሆን አለባት። ሳቢላ እንግዲህ ልጇ ናት ማለት ነው፣ የእሱ ልጅ ናት ማለት ነው፣ የድሮ ሚስቱ ማለት ነው። እና አዎ እሷ በጣም ምርጥ ሰው ናት እያለች እሷን ለማስማማት ለማስታረቅ፣ ልዩ ደግሞ በጣም ነው የምትጓጓው ማለት ነው። በጣም ነው ግን በሚያሳዝን ሁኔታ ቤተሰቦቿ እሷ ስለምትቀበለው መከራ የሚያየት የለም። እየከፈለች ያለው መስዋዕት ማንም አያውቅም። በጣም ታሳዝናለች አለ። ይህ ሁሉ ካወቅሽ ለምን አትነግሪያቸው? አይ አልነግራቸውም፣ ምክንያቱም እንዳልነግራቸው ቃል አስገብታኛለች። የለችበትን ሁኔታ እስከምታውቂ የሆነ ነገር ማድረግ አለብሽ አላት። ለማንኛውም ሳቤላ ስለምትወዳት እንጂያችን ማክስት ስለሆነች እኔ ማገዝ ያለብኝን አግዛታለሁ ብሎ ቃል ገባላት ማለት ነው። የሳቤላ አባት እንግዲህ የድሮ ሚስቱ ናት ማለት ነው። ርብቃ አሁንም ያንኑ ብር ነው የምትጠይቀው። እንግዲህ
ብሩን እንግዲህ ጨርሻለሁኝ ብር ጨርሻለሁ እንዳይላት ያው እንግዲህ ለኑሯችን ለህይወታችን ነው የምናጠራቅመው ብለዋለች ተባብለዋል። እሱ ግን ብሩን እንደጨረሰ አልነገራትም። እሷ እንግዲህ ለአባቷ ብር ቃል ገብታለች። ምን ብዬ ነው መነግራት እያለ እሱም በተጨነቀ ጊዜ እሱም ከሌላ ሰው ሊበደር ብር ሄዷል። እሷም ደግሞ በቃ ተው ብላ ሄዳ ብሩን ተበድራ ለአባቷ ልካለች ማለት ነው። እሱም መቶ ደውሎ አንስቶ እሺ የኔ ፍቅር ብሩን አትበደሪ አላት። በጣም ነው ያበዛሁት አለች። በኋላ ተጸጸተኝ ማለት ነው። ግን ምን ሆኜ ነው እንደዛ ስነጫንጭ የነበረኝ እኮት አለችና ለምን በጣም አብዝቼዋለሁ ጭራሽ ገንዘቡን ያጠፋሁት ይመስለኛል አለችው። ቆይ እኔስ ምን ሆኜ ነው ስለተናደድኩ ችሎኝ ነው እንጂ ይሄኔ በጣም አስከፍቼዋለሁ። በቃ ልሂድና ልደውልለት ብላ ደውዬ ላባብለው ብላ ደወለች። እኔ በጣም ነው ያበዛሁት አለች ተጸጽተኝ ማለት ነው። ያው እሷ በተገናኘ ቁጥር ብር ነው የምትለው ማለት ነው ርብቃ። እና ይሄን ነው መጨረሻው እንግዲህ። ልዩም እንግዲህ ርብቃን መፈለግ ጀመረች። ርብቃም ወታለች። ርብቃ ክፍል ስትመጣ ልዩ ርብቃ ስልኩን ብድግ ስታረቃ ለምንድን ነው የሰው ስልክ የምነካው ብላ ልዩም ቆይ ማረጋገጥ አለብኝ ውስጤ የኔ ፍርሃት እየተሰማት ነው ቆይ አለች። ስልኩን ለማንሳት 2 ጊዜ እጇን ዘርግታ በሁለተኛው ስልኩን አየችና ስልኩን ፓውት ምን ነበር እንትኑን ደግሞ አታውቀውም ማለት ነው። ከዛ ዝም ብላ ስልኩን እየከፈተች እያለች የኔ ርብቃ ደረሰችባት ማለት ነው ልዩ ላይ። በጣም ደግሞ ርብቃና ልዩ በጣም ይዋደዱ ነበር። በቃ ልዩ ምን እያረግሽ ነው አደረገቻት። በጣም ደነገጠች። የእሷን ስልክ ስትነካ ድንገት መጣችባት ስልኩን ከፍታ ማለት ነው። ቤተሰብ ድራማው እዚህ ላይ ተጠናቀቀ። እንግዲህ ቀጣይ እስከምንገናኝ ሰላምና ፍቅር ከሁላችን ጋር ይሁን። ሰላም ጤና ለሁላችሁን። ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በጣም አስተማሪና ትሁት ድራማ ነው። ብዙ ነገሮችን እንማርበታለን። ርብቃ የልዩ ትትና የዲና ደግሞ ራስ መውደድ በጣም የሚገርም ነው። ሰላማችሁ ብዝት ይበል። ቻው